የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ አበይት ርዕሶችን እነሆ። ሰኔ 5 ቀን 2017 ዓ.ም ከአዲስ አበባ ደብረ ማርቆስ በባስና እንዲሁም ከደብረ ማርቆስ እንጅባራ ሲጓዙ የነበሩ ተሳፋሪዎች ወደ ደብረ ማርቆስ መመለሳቸውን ተሳፋሪና የተሳፋሪ ቤተሰቦች ተናገሩ። በዝርዝር የምንቃኘው ጉዳይ ይሆናል። በታምር የተረፈች ነፍስ በሚል ዓለም አቀፍ ታዋቂ ሚዲያዎች እየዘገቡት የሚገኘው ከህንድ ወደ ለንደን የሚጓዝ የህንድ አውሮፕላን ለበረራ እንደተነሳ ብዙም ሳይቆይ ተከስክሶ የበረራ አስተናጋጆችን ጨምሮ 241 ሰዎች እንዲሁም በተከሰከሱበት ስፍራ የነበሩ በርካታ ሰዎች ህይወት ማለፋቸው ተገልጿል። ይህንንም ወደ ባህር ማዶ ተጉዘን የምንቃኘው ይሆናል። ክቡራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታ ተመኘን። ሰኔ 5 ቀን 2017 ዓ.ም ከአዲስ አበባ ደብረ ማርቆስ በባስና እንዲሁም ከደብረ ማርቆስ እንጅባራ ሲጓዙ የነበሩ ተሳፋሪዎች ወደ ደብረ ማርቆስ መመለሳቸውን ተሳፋሪዎችና የተሳፋሪ ቤተሰቦች ከቦሪ አካባቢ ወደ ፍኖተ ሰላም ከተማ መመለሳቸውን አረጋግጠዋል። ምክንያቱ ደግሞ የፋኖ ኃይሎች በቲሊሊ አካባቢ መንገድ በመዝጋታቸው መሆኑን ገልጸዋል። በዚህም ምክንያት ምንም ገንዘብ የሌላቸው ሰዎች መንገድ እስከ ማደር ደርሰዋልም ብለዋል። ከአዲስ አበባ እስከ ቡሬ ድረስ ከመንግስት ኃይል ውጭ ሌላ ኃይል እንደሌለ የገለጹት እነዚህ የመረጃ ምንጮቻችን በአገው ብሔረሰብ ዞን ውስጥ ግን የተለየ ነገር አለ ሲሉም ተደምጠዋል። ይህ ሊሆን አይገባም ነበር ያሉት መንገደኞች አገው በመሆናችን ብቻ ከክልሉ መንግስት እስከ ታጣቂ ኃይል ተመሳሳይና ከፍተኛ በደል እየተፈጸመብን ነው ሲሉም ገልጸዋል። ነፍሰ ጡር እናቶችና ህፃናትም እየተሰቃዩ መሆናቸውን የገለጹት እነዚህ ተጓዦች ይህ ሁሉ ለሰፊ የአገው ህዝብ ህልውና ነጻነትና ክብር ሲባል የተከፈለና እየተከፈለ የሚገኝ መስዋዕትነት ነውም ብለዋል። በአገው ህዝብ ላይ እየተፈጸመ ያለውን ጭቆና የተወሰኑ ቡድኖች የወለዱት የግፍ ቅብብሎች እንዲቆም እንዲሁም የማህበረሰቡ ህልውና መብት፣ ጥቅምና ፍላጎት ይከበር ዘንድ በተለያዩ ጊዜያት የህይወት መስዋዕትነት ጭምር ተከፍሏል፣ እየተከፈለም ይገኛል ሲል አንድ የአገው ሚዲያ ምንጫችን ገልጿል። አገውን ሀገርና መንግስት አልባ አድርጎ በማሰብ ከኢትዮጵያ ብሔር ብሔረሰቦች መካከል ከፍተኛውን ድርሻ በመውሰድ ከሌሎች ኢትዮጵያውያን ወገኖቹ ጋር በመሆን በሰራት ሀገሩ ባይታወር ወይም የበይ ተመልካች መሆኑ አልበቃ ብሎ በተለይም የአገዋዊ ዞን አመራሮችና የክልሉ ባለስልጣናት ላለፉት በርካታ ዓመታት የጅምላ ፍጅት ሰለባ እንዲሆንም ተደርጓል። የዞንና የክልል አመራሮች በቀጥታም ይሁን በተዘዋዋሪ የሚደግፏቸው የሽብር ቡድን አባላት በአገው ህዝብ ላይ አሰቃቂ በሆነ መልኩ የዘር ማጥፋት፣ የጅምላ ግድያ፣ ማፈናቀልና ለሰው ሰራሽ ረሃብ እንዲጋለጥ አድርገውታል። የአገው ተወላጆች ከሁሉም የአገው ዞኖች የአገው ህዝብን ለመታደግ በሚል በተለያዩ አካባቢዎች ከፍተኛ የሆነ ህልውናን የማስከበር ሰላማዊ ህዝባዊ የትግል ተጋድሎ እያደረጉ ቢሆንም የብሔረሰብ ዞን አመራሮች ከጽንፈኛው ቡድን ጋር በመሆናቸው ማህበረሰቡ ከፍተኛ የሆነ ግፍ እየተፈጸመበት መሆኑ ይታወቃል ያለው አንድ የአገው ሚዲያ ምንጫችን የፌዴራል መንግስቱ በአፋጣኝ ጣልቃ ገብቶ መፍትሄ እንዲያመጣም ጠይቋል። የአገው ህዝብ ትግል አሁን ያለበት ደረጃ ላይ ይደርስ ዘንድ ቀድሞ የነቁ አያሌ የአገው ጀግኖች የህይወት መስዋዕትነት ጭምር ከፍለዋል፣ እየከፈሉም ይገኛሉ። ንብረትና ርስታቸውን ተዘርፈዋል፣ እየተዘረፉ መሆናቸውን የገለጸው የአገው ሚዲያ ምንጫችን ለእነዚህ ታጋዮች ታላቅ አክብሮት እንዳለውም ገልጿል። ስለ ሰፊ የአገው ህዝብ ሲሉ በአማራ ክልልና በተለያዩ የኢትዮጵያ አካባቢ ውድ ህይወታቸውን የከፈሉና እየከፈሉ የሚገኙ የህልውና ታጋዮች ቁጥራቸው ከፍተኛ መሆኑ ቢታወቅም ከነዚህም መካከል ለማሳያ ይሆን ዘንድ ጽንፈኛው ኃይል ጦርነት ካወጀበት ከ2016 ዓ.ም ጀምሮ እስከ ሰኔ 3 2017 ዓ.ም ድረስ ጠላትን ሲፋለሙ በራሳቸው ዞን ላይ የተሰዉ በርካታ ጀግኖች መካከል አንዳንዶቹ ከጀርባቸው የተመቱና በርካቶቹ ደግሞ በአመራር ድክመትና በአሻጥር መስዋዕትነት መክፈላቸው የአደባባይ ሚስጥር መሆኑን ያረጋግጣሉ። በአዊ ዞን አመራሮች ታፍኖ ከአዲስ አበባ ባህር ዳር መኮድ ወታደራዊ ካምፕ፣ ዳንግላ መኮድ ወታደራዊ ካምፕ፣ እንጅባራ ፖሊስ ጣቢያና እንጅባራ ማረሚያ ቤት እንዲሁም አዊ ብሔረሰብ ዞን አስተዳደር ድረስ በምርመራ ስም ከፍተኛ የሆነ ስቃይን እያሳለፈ የሚገኘው ቀሲስ ስንታየሁ የኔ አባት ያለምንም ወንጀል 9 ወር ሙሉ በእስር ቤት ሲሆን አሁንም በአገውነቱ ብቻ እየተሰቃየ ይገኛል። ይህ ሁሉ ድርጊት በአገው ህዝብ ላይ የተፈጸመ አሳዛኝ አፈና እንዲሁም እገታ፣ ስወራና እስር እንዳለ ሆኖ በእናቱ አስቻለው ሙልዬ፣ በእናቱ ፈረደ ሻለምና ወንድሞች
እንዲሁም በበርካታ ወጣቶች ላይ በአገው ሕዝብ ላይ የሚፈጸመው ድርጊት የግፍ ጥግ በትንሹ ማሳያ ከሆኑት መካከል እንዳብነት የሚጠቀሱ ናቸው። ይህን ሁሉ ኢሰብአዊ ድርጊት የሚፈጽሙ ትዕዛዝ የሚሰጡ የሚዘርፉና የሚያዘርፉ የአገው ብሔረሰብ ዞን አመራሮች ግን እስካሁን ድረስ በሕግ ያልተጠየቁ ሲሆን ይህ ደግሞ ከክልሉ መንግስት ተልዕኮ እንደሚሰጣቸው ማረጋገጫ ይሆናል። እንዲህ አይነት አሳዛኝ የሆኑ ታሪኮችን መስማት በተለይም በአገው ሕዝብ ዘንድ በእጅጉ የተለመደ ሆኗል። ሰማዕታትን መዘከር ብሎም የሰማዕታትን ቤተሰቦች አስፈላጊ በሆነው ሁሉ ከጎናቸው ሆኖ መጠየቅ፣ መደገፍና ማበረታታት የቀሪዎቹ ኃላፊነት ነው ያሉት የአገው ሚዲያ አስተያየት ሰጪዎች ፍትሃዊ የሆነው የአገው ሕዝብ የህልውና ትግል ያሸንፋል ሲሉም ሁሉም በየትኛውም ቦታና ጊዜ ለሚመለከተው አካል እንዲያሳውቅ አሳስበዋል። በታምር የተረፈች ነፍስ በሚል ዓለም አቀፍ ታዋቂ ሚዲያዎች እየዘገቡት የሚገኘው ከህንድ ወደ ለንደን የሚጓዝ የህንድ አውሮፕላን ለበረራ እንደተነሳ ብዙም ሳይቆይ ተከስክሶ የበረራ አስተናጋጆችን ጨምሮ 241 ሰዎች እንዲሁም በተከሰከሰበት ስፍራ የነበሩ በርካታ ሰዎች ህይወት አልፈዋል። ከምዕራባዊ ህንድ አህመድ አባድ ከተማ የተነሳው ቦይንግ 787 ድሪም ላይነር አውሮፕላን የሆስፒታል ህንፃና የህክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ላይ እንደተከሰከሰም ተረጋግጧል። በዚህ አደጋ በአውሮፕላን ውስጥ 11 የኤ ወንበር ቁጥር ላይ ተቀምጦ የነበረ የእንግሊዝ ዜግነት ያለው መንገደኛ ብቻ በአስገራሚ ሁኔታ በህይወት ተርፈዋል። ግለሰቡ በኋላ ላይ ለቤተሰቡ ሲናገር እንዴት እንደተረፍኩ አላውቅም ብሏል ሲል ቢቢሲ በዘገባው አስነብቧል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከቃላት በላይ የሆነ ልብ ሰባሪ ክስተት ነው ሲሉ የገለጹት አደጋ መንስኤው እስካሁን ምን እንደሆነም አልታወቀም። በህንድ ታሪክ በርካቶች በሞቱበት በዚህ አውሮፕላን አደጋ የሞቱ ሰዎች ቁጥርም ሊጨምር እንደሚችል ባለስልጣናቱ ገልጸዋል። ኤር ኢንዲያ የበረራ ቁጥር ኤአይ 171 ከሳርዳር ቫልህባይ ፖተል ዓለም አቀፍ አውሮፕላን ማረፊያ የተነሳው በሀገሪቱ ሰዓት አቆጣጠር ከቀኑ 5 ሰዓት ከ09 ደቂቃ ላይ የነበረ ሲሆን ከ5 ሰዓታት በረራ በኋላ ለንደን ጋትዊክ አውሮፕላን ማረፊያ ለመድረስም ነበር። በአውሮፕላን ውስጥ 169 የህንድ፣ 53 የእንግሊዝ፣ 7 የፖርቹጋል፣ አንድ የካናዳ ዜጋ በአጠቃላይ 230 መንገደኞችና 12 የበረራ ቡድን አባላት አሳፍሮ እንደነበርም ተገልጿል። የአካባቢውን ፖሊስ ዋቢ አድርጎ ቢቢሲ እንደገለጸው እስካሁን 204 አስክሬኖች የተገኙ ሲሆን እነዚህ ሟቾች ግን አውሮፕላኑ በወደቀበት የመኖሪያ አካባቢ የነበሩ ይሆኑ ወይም ደግሞ አውሮፕላኑ ውስጥ የነበሩ መሆናቸው እንዳልታወቀ ገልጿል። የተለያዩ ምስሎችም በአደጋው ስፍራ የአውሮፕላኑ ስብርባሪዎች ወዳድቀውና የአውሮፕላኑ የተወሰነ አካል ህንፃ ላይ ተቀርቅሮ አሳይተዋል። በርካቶች ካለቁበት ከዚህ አደጋ አንድ ሰው በህይወት የመትረፉ አስገራሚ ዜናም የዓለም አቀፍ ሚዲያ መነጋገሪያ ጉዳይ ሆኗል። ከአደጋው የተረፈው እንግሊዛዊ ቢሽዋሽ ኩማር ራምሽ በእግሩ እየተራመደ ወደ አምቡላንስ ሲያመራም ታይቷል። የእንግሊዝ ዜግነት ያለው ቪሽዋሽ ኩማር ራምሽ በህንድ ከደረሰው አሰቃቂ የቦይንግ 787 አውሮፕላን መከስከስ አደጋ በታምር ተርፈዋል። ቪሽዋሽ ኩማር ራምሽ እንዲህ ሲልም ተናግሯል። ከወደቅኩበት ስነሳ በዙሪያ አስክሬኖች ነበሩ። እጅግ በጣም ስለፈራው ተነስቼ ሮጥኩኝ ሲልም ገልጿል። በዙሪያ የአውሮፕላኑ ቁርጥራጮችም ነበሩ። አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል ወሰደኝም ብሏል። ቪሽዋሽ በአውሮፕላኑ ውስጥ ከወንድሙ ጋር እንደነበርም ተገልጿል። አውሮፕላኑ በአህመድ አባድ ከተማ አቅራቢያ 242 ሰዎች እንዳሳፈረ በተነሳ በትንሽ ደቂቃ ውስጥ ነበር የተከሰከሰው። 11 ኤ መቀመጫ ላይ የተቀመጠው ራምሽ ቪሽዋሽ ኩማር ግን ታምር በሆነ ሁኔታ ተርፈዋል። ግለሰቡ ካደጋው በኋላ በእግር ወደ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ምስልም ወጥቷል። ከዛ በኋላ ሆስፒታል ውስጥ ተኝቶ ሕክምና እየተደረገለትም ታይቷል። ቪሽዋሽ ለሂንዱስታን ታይምስ በሰጠው ቃለ ምልልስ በተነሳን በ30 ሰከንድ ውስጥ ከፍተኛ ድምፅ ሰማን፣ ከዛም አውሮፕላኑ ተከሰከሰ፣ ሁሉም ነገር በቅጽበት ነው የሆነው ሲልም ገልጿል። ቤተሰቦቹ በሰጡት ቃል ደግሞ በደረቱና በፊቱ ላይ የተወሰነ ጉዳት እንዳጋጠመው፣ ከዚህ አደጋ እንዴት በሕይወት እንደተረፈ ታምር እንደሆነባቸውም ገልጸዋል። እስካሁን ድረስም ከአደጋው በሕይወት መትረፉ የታወቀው እሱ ብቻ ነው። የአክስቱ ልጅ አጃይ ቫልጊ እንዳሉት ራምሽ ደህና መሆኑን ለመግለጽ ወደ ዘመዶቹ ስልክ ደውሎ እንደነበር ገልጸዋል። ሆኖም ግን አብሮት ተሳፍሮ የነበረው ወንድሙ አጃይ የት እንዳለ እንደማያውቅም ተናግሯል። ይህ አደጋ ለመጀመሪያ ጊዜ እንደ አውሮፓውያኑ አቆጣጠር 2011 ላይ በተዋወቀው 787 ድሪም ላይነር አውሮፕላን ላይ በርካታ ሰዎች የሞቱበት ነው። ቦይንግ በመግለጫው በህንድ አውሮፕላን አደጋ የምርመራ ቢሮ የሚመራውን ምርመራ ለመደገፍ ዝግጁ መሆኑንም ገልጿል። የአሜሪካና የእንግሊዝ መርማሪዎችም ከብሔራዊ ትራንስፖርት ደህንነት ቦርድ ጋር በመሆን የህንድ ባለስልጣናትን ለመርዳት ወደ ህንድ እንደሚጓዙ ገልጸዋል። የህንድ የሲቪል አቪዬሽን ዳይሬክተር ጀነራል አውሮፕላኑ ከተነሳ ከሴኮንዶች በኋላ ወደ አየር ትራፊክ መቆጣጠሪያ ክፍል ደውሎ ነበርም ተብሏል። ከዚያ በኋላ ከአየር ትራፊክ ተቆጣጣሪ ጋር ያለው ግንኙነት የተቋረጠ ሲሆን ከአየር ማረፊያው ብዙ ሳይርቅም ተከስክሷል።
አውሮፕላኑ የተከሰከሰበት የመኖሪያ አካባቢ 10 ስፔሻላይዝድ የሚደረግባቸው ማዕከላትን የያዘ የሕክምና ህንፃዎች የሚገኝበት ነው። ቢቢሲ እንደዘገበው ከሆነ በስፍራው ትርምስ እንደሚታይና የአደጋ ጊዜ ሰራተኞች የቀሩትን ሰዎች ለማውጣት እየጣሩ እንደሆነም ገልጿል። የጉጅራት የጤና ኃላፊ እንደገለጹት አውሮፕላኑ በቢራም ጅጅብሆይ የሕክምና ኮሌጅና ሲቪል ሆስፒታል የተማሪዎች ማደሪያና የሰራተኞች መኖሪያ ላይ ማረፉን አረጋግጠዋል። ይህ በእንዲህ እንዳለ ከ6 ዓመታት በፊት ንብረትነቱ የቦይንግ የሆነ አውሮፕላን ከአዲስ አበባ ዓለም አቀፍ ኤርፖርት ተነስቶ መዳረሻውን ኬንያ ካደረገ በኋላ በተነሳ በ6 ደቂቃ ውስጥ ደብረ ዘይት አካባቢ መከስከሱ አይዘነጋም። በአደጋውም ኢትዮጵያንን ጨምሮ ወደ 160 የሚሆኑ የተለያዩ ሀገራት ዜጎች ሕይወታቸውን እንዳለፈ አይዘነጋም።